በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የሙሴ የአሮን የኢያሱ አምላክ የሐዋርያት የነቢያት የጻድቃን የሰማዕታት አምላክ የደናግል የመነኮሳት አምላክ የፍጥረታት ባለቤት ቅድስት ዓለም አጋዕዝተ ሥላሴ ክብር ምስጋና አምልኮት ውዳሴ አንተ ይሁን። ተመስገን እማምላክ ወላዲት አምላክ ቤዛዊተ ኩሉ ዓለም የፍቅር እናት የሰላም እናት ንግሥተ ሰማይ ወምድር ክብር ምስጋና ላንቺ ይሁን። ክብር መስቀሉ እናመሰግናለን። ቅዱሳን መላእክት ጻድቃን ሰማዕታት እግዚአብሔር ያከበራቸው እንደየማረጋቸው ለየስልጣናቸው ክብር ምስጋና ለነሱ ይሁን። እንዴት አደር ተመስገን። እግዚአብሔር ነው ያሰባሰበን አይደለም እዚህ ቦታ ተመስገን። እንግዲህ እኔ እሳቸውን አላቅም። እኔ ጸበል ነው እዚህ ኪዳነ ምሕረት የመጣውኝና በስደት ያሉ ጓደኞች ነበሩና በቃ የኔ ፈተና ብዙ በጸሎትም ስለሚያስቡኝ እና እስቲ አባጋ ሄጃለሁ አለችኝ አንድ ጓደኛዬ እና እዚህ አዲስ አበባ ነው መሄድም አልፈለኩም። ደገመችና አንዷን በሳውዲ አረቢያን ያለች ባክሽ ነይ እህቴ ብላ ነው ወደዚህ የመጣውኝ ማለት ነው። ወደዚህ ስመጣ አላገኘኋቸውም በፍለጋ ነበር ይሄንን ቦታ ያገኘሁኝና አዲስ ዛሬ የሉም አባ ተባልኩኝ። ተመለስኩኝ። እንደተመለስኩኝ ጥምቀት ወንዶቹንም ሴቶችንም ጥምቀት ሲጠምቁና ሲፈውሱ ነው ያዩዋቸው። በልብስ ነበር ሲጠምቁ የነበረና ገባውኝ። አይ የለም ከዳግማይ ትንሣኤ በኋላ ነው ወደ አገልግሎት የሚመጡ ሲባል ያንን ጠብቄ ማማት ውስጥ ወደ ቤት ተመልሼ ከዛን አገልግሎት በጀመሩበት ወደዚህ ስመጣ ጸበል በልብስ ተጠመቁ የሚባል ትዕዛዝ ነበር የሰጡት። ያንን እንግዲህ ካህናትን ይሄንን ነገር ካልፈቀዱ ለብሳችሁ ሄዳችሁትን ልብስ መልሳችሁ አትልበሱ እንደ አማራጭ የሰጡንና ያንን እዛ ጸበል ቦታ ሲሄድ ማምላክ በመታቀው ነጠላይን ብቻ አስቀምጬ እንደዚሁ እስከነሻሽ እስከነልብሴ ነው 14ቱንም ቀን የተጠመቅኩት። ማንም የተናገረኝ የለም። ሰዎች መንፈስ ነው እንደሚያረጋት መንፈስ ሳይሆን የተሰጠኝን ህግ ለማክበር ነው ያንን ነገርና ማምላክ ባክሽ መልኩ በምጠመቅበት ሰዓት አቡነ ገብረ መንፈስ ቅዱስ ጸበል ነው ቅድሚያ የታዘዘልኝ። 6ኛው ቆመ ጸበሉ ተማሪ ነው አባቴ ያልኩና አለቀስኩኝ። በቃ ከፈተልኝ ተጠመቅኩ። መልሼ በ8ኛ መድኃኒዓለም እንደጀመርኩኝ ያም መውሰድ ትችላለች ቆመብኝ። እጣን አዘጋጅላችሁ አሁንም እንደው አባቴ ምናናለም ለመዳን ነው ምን ነው ብዬ ስል ያንንም ከፈተልኝና ተጠመቅኩኝ። 14ቱን ቀን ጨርሼ ስመጣ ራሱ የተቀበረ ግቢ ውስጥ ተቆፍሮ ማን እንደቆፈረ አይታወቅም። ራሱ ወጥቶ አገኘሁት። በሽሮብ መድኃኒት ሆኖ በቤስታል ታስሮ በአረብኛ የተጻፈ ነው እዛ ውስጥ ነበረ። አወጣውኝ። የቅዱስ ሚካኤል ዋዜ ማለት ነው። አየሁኝ። አሳየኋቸው ቤተሰብ ማን ነው የቆፈረኝ አላቅም። ራሱ ተቆፍሮ ነው ያገኘሁትኝና አፋፉ ላይ አፈሩ ላይ ነው። ከዛን አስቀመጥኩኝ። በማግስቱ ሰላም ለኪ ደግሜ ያቃጠልኩኝና ስልኬ ዘግቶና አሳይቻቸዋለሁ ለሳቸው። እንግዲህ የእግዚአብሔር መንፈስ ቅዱስ በዚህ መልኩ እሳቸውም ሳይመጡ ቆፍሮ አወጣልን ማለት ነው። እና ቤተሰቦቼም ብዙ መከራ ፈተና ያሳለፍነን እግዚአብሔር ጨርሶ ይማራችሁ በሉና በጸሎት አመሰግናለሁ። እግዚአብሔር